ሰላም እንዴት ቆያችሁ? ውድ የሻሎም አካዳሚ ቤተሰቦች ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስተማሪ እጅግ በጣም አስደናቂ የሆኑ አረፍተ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ እዚህ ጋር እንደምትመለከቷቸው የተለያዩ አረፍተ ነገሮችን ይዤላችሁ መጥቻለሁ። በእርግጠኝነት እነኚህን አረፍተ ነገሮችን በአግባቡ ማንበብ ከቻላችሁ በቀላሉ ማንበብና መጻፍ መለማመድ ትችላላችሁ እና እነኚህን አረፍተ ነገሮችን በመጠቀም ደግሞ ሌላ ከራሳችሁ የተለያዩ አረፍተ ነገሮችን እንዴት መመስረት እንደምትችሉ እዚህ ጋር ወሳኝ የሆኑ የህይወት አባባሎችና ጠቃሚ ምክሮችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ ስለሆነም እስከ ቪዲዮ መጨረሻው አብራችሁኝ እንድትሆኑ ይሁን። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግ እና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ በማድረግ የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እንዲሁም እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት አንዴ ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቁ ቪዲዮዎች በቀጥታ ወደ እናንተ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ውድ ቤተሰቦቼ እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ በግሩፕ ካልሆነ ደግሞ ለብቻችሁም በግል መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ አቀላጥፋችሁ ማንበብ መጻፍ እንደምትችሉ ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛ ደግሞ ለየት የሚያደርገን እናንተን በጣም በአጭር ጊዜ ውስጥ ካለማወቅ ወደ ማወቅ፣ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ ማምጣታችን ነው ማለት ነው። ውድ ቤተሰቦቼ አሁን ቀጥታ ወደ ዛሬው ክላሳችን እንገባለን። እንደተለመደው እናንተ ደግሞ ቪዲዮን ላይክ በማድረግ ጀምሩ። የመጀመሪያውን አብረን እናንብብ። ስንደርስበት ስንደርስበት ይላል። በጣም አሪፍ። ቀለለን ሁለተኛው ለ ያለው ቀለለን ይላል። በጣም አሪፍ። እንጂ አሁን አሁን ያለንበት ህይወት ይላል። ህይወት የትላንት ምኞታችን መሆኑን አንዘነጋ ይላል። እስኪ አንድ ላይ አብረን እናንብብ። ስንደርስበት ቀለለን እንጂ አሁን ያለንበት ህይወት የትላንት ምኞታችን መሆኑን አንዘንጋ ይላል። ምን ማለት ነው ካላችሁ አብዛኛው ነገር አሁን ያለነው
በትላንትናው ምኞታችን ውስጥ ላይ ነው ማለት ነው። ብዙዎቻችን ግን ስንደርስበት ቀለለን ወይም እዛ ቦታ ደርሰን ትላንት እንደተመኘን ወይም ትላንት እንዳሰብን ትላንት እንዳለምን አይመስለንም። ዛሬ ላይ ሆነን ደግሞ የተሻለ ነገር ነገ ለማግኘት መመኘት መልካም ነው። ምክንያቱም የትላንት ምኞታችን ስለደረሰን ዛሬ የምንመኘው ነገር ደግሞ ወይም ዛሬ የምንሰራው ነገር ነገ ይወርሰናል ወይም ነገ ያገኘናል ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ለዛ ነው ስንደርስበት ቀለለን እንጂ አሁን ያለንበት ህይወት የትላንት ምኞታችን መሆኑን አንዘንጋ ይላል። ስለዚህ ሁላችንም አሁን ባለነው ህይወት ማመስገን አለብን ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሁለተኛው እናመራለን። ምን ይላል? ሳንማር ይላል። አያችሁት? ሳንማር ቀርተን ይላል። ቀርተን እንጂ ሳያስተምረን ይላል። አያችሁት? ረዘም ይላል። ነገር ግን የፊደሎችን ድምፅ በትክክል ከጠራችሁ በቀላሉ አነበባችሁ ማለት ነው። ውድ ቤተሰቦቼ ሳያስተምረን ይላል። በጣም አሪፍ። ያለፈ ቀን የለም ይላል። እስኪ አንድ ላይ አብረን እናንብብ። ሳንማር ቀርተን እንጂ ሳያስተምረን ያለፈ ቀን የለም ይላል። ይህ ማለት ምን ማለት ነው ካላችሁ፣ አብዛኛውን ጊዜ እኛ እናስተውልም እንጂ እያንዳንዱ ቀን የራሱ የሆነ ለሰን ወይም የራሱ የሆነ ትምህርት አለው። ስለዚህ ያስተምረናል ማለት ነው። በህይወት ውስጥ ላይ የምናየው የትኛው መጥፎም የሆነ ጥሩም የሆነ ውጣ ውረዶችን ቢሆኑ እንኳን የተወሰነ የሆነ ነገር ያስተምሩናል እንጂ ዝም ብለው አይደለም የሚያልፉት ማለት ነው። ለዛ ነው ሳንማር ቀርተን እንጂ ሳያስተምረን ያለፈ ቀን የለም ይላል። ስለዚህ እያንዳንዱ ቀን የሆነ ነገር ያስተምረናል። ያንን ነገር ደግሞ ማስታወስ አለብን። ለዛ እኮ ነው ሳንማር ቀርተን እንጂ ቀኑ ያስተምራል፣ ነገር ግን ሳንማር የቀረነው እኛ ነን። አያችሁት? እያንዳንዱ ቀን ያስተምረናል። ስለዚህ ከእያንዳንዱ ቀን ምን ተምሬያለሁ ብላችሁ ራሳችሁን መጠየቅ አለባችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ሶስተኛው እናመራለን። ምን ይላል? ነገ ይላል። በጣም አሪፍ። የምትቆጭበትን ነገር ዛሬ በይሉኝታ ይላል። ይሄኛው ነው በይሉኝታ። በጣም አሪፍ። አትጀምረው ይላል። አትጀምረው። እስኪ አንድ ላይ አብረን እናንብብ አያይዘ ነው ማለት ነው። ውድ ቤተሰቦቼ ነገ የምትቆጭበትን ነገር ዛሬ በይሉኝታ አትጀምረው ይላል። ምን ማለት ነው? ወይም ስለምንድን ነው የሚያወራው ካላችሁ፣ አንዳንድ ጊዜ የምትጸጸቱበትን ነገር መጀመሪያ ላይ በይሉኝታ ለሰው ብላችሁ ሰውን ለማስደሰት ብላችሁ መጀመር የለባችሁም ማለት ነው ውድ ቤተሰቦቼ። ምክንያቱም በይሉኝታ አንዳንድ ጊዜ ሳንፈልግ ከጀመርን ወደ ቁጭት ውስጥ ነው የምንገባው። በቁጭት ውስጥ ደግሞ ራሳችንን ልንጎዳ እንችላለን። አያችሁት? ስለዚህ ነገ የምትቆጭበትን ነገር ዛሬ በይሉኝታ አትጀምረው ይላል ማለት ነው ውድ ቤተሰቦቼ። ምንም ነገር መጀመር ከፈለጋችሁ እንኳን ውስጣችሁን አዳምጣችሁ መሆን ያለበትን ነገር ብቻ እንድታረጉ ያበረታታል ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ አራተኛው እናመራለን። አራተኛው ምን ይላል? ቁስልህ ይላል። በጣም አሪፍ። ዛሬ በጣም አሪፍ። ዛሬ ቢያምህም ነገ ለታሪክህ ውበት ይሆናል ይላል። እስኪ አንድ ላይ አብረን እናንብብ። ቁስልህ ዛሬ ቢያምህም ነገ ለታሪክ ውበት ይሆናል ይላል። ምን ማለት ነው? ወይም ስለምንድን ነው የሚያወራው ካላችሁ፣
አንዳንድ ጊዜ ምናልባት አዝናችሁ ልባችሁ ቆስሎ ልባችሁ ተሰብሮ ሊሆን ይችላል። ነገር ግን ያ የሚሆነው ነገ ህይወታችሁ እንዴት እንደሆነ ለብዙዎቹ ማስተማሪያ እንዲሆንላችሁ ነው። እንደዚህ ብላችሁ ካሰባችሁ በጭራሽ ተስፋ አትቆርጡም ማለት ነው። ውድ ቤተሰቦቼ ቁስል ያማል በእርግጥ፣ ነገር ግን ለነገው ታሪካችን ሞር ይበልጥ ማግኒፋይ እንዲያደርግ ወይም ታሪካችን ደምቆ እንዲጻፍ ወይም እንዲታይ በጣም ጉልህ ሚና ይጫወታል ማለት ነው ውድ ቤተሰቦቼ። ስለዚህ ዛሬ የምታልፉበት የትኛውም መከራ የትኛውም ፈተና ለነገ ስኬታችሁ ቤዝመንት ወይ ለነገ ስኬታችሁ ቤዚክ የሆነ ነገር ስለሆነ ዛሬ ላይ ሆናችሁ መከራ መጥላት የለባችሁም ማለት ነው። ራሳችሁን ማጠንከር አለባችሁ ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ አምስተኛ እናመራለን። ምንም ይላል። በጣም አሪፍ። ብከብድህ ይላል። ጉዞህን ይሄኛው ምን ይላል? ጉዞህን አታቁም አንድ ቀን ትደርሳለህ ይላል። እስኪ አንድ ላይ አብረን እናንብብ በቀላሉ ማለት ነው ውድ ቤተሰቦቼ። ምንም ቢከብድህ ጉዞህን አታቁም አንድ ቀን ትደርሳለህ ይላል። ምን ማለት ነው የፈለገው ካላችሁኝ፣ ምንም ቢደክማችሁ ምንም እንኳን አቅማችሁ ቢዝል ጉዞ ማቆም እንደሌለባችሁ። ምክንያቱም አንድ ቀን መድረሳችሁ አትቀሩም። ምናልባት ዛሬ ላደርሱ ትችላላችሁ፣ ምናልባት ነገ ላደርሱ ትችላላችሁ። ነገር ግን አንድ ቀን መድረሳችሁ ስለማይቀር በፍጹም ተስፋ መቁረጥ ወይም ጉዟችሁን ማቆም አይቻልም፣ ወይም የስንፍና ምልክት ነው ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ ስድስተኛው እናመራለን። ስድስተኛው ምን ይላል? ሁሉም ነገር ለበጎ ነው ይላል። ነው። በጣም አሪፍ። ብለህ ይላል። ማመን ሰላም ይላል። በጣም አሪፍ። ሰላም ይሰጣል ይላል። እስኪ አንድ ላይ አብረን እናነበዋለን። ሁሉም ነገር ለበጎ ነው ብለህ ማመን ሰላም ይሰጣል። ምን ማለት ፈልጎ ነው ወይም ስለምንድን ነው የሚያወራው ካላችሁ፣ ሁሉም ነገር ለበጎ ነው ብላችሁ ፖዚቲቭ የሆነ አመለካከት ካላችሁ እውነትም ነገሮች እየተቀየሩ ወደ በጎነት ይቀየራሉ ማለት ነው ውድ ቤተሰቦቼ። ይህ የሆነበት ዋነኛው ምክንያት እናንተ በጎ ነገር እያሰባችሁ ወይም ስለራሳችሁ መልካም ነገር እያሰባችሁ ስለሆነ የምታስቡት ነገር ደግሞ የመውረስ አቅም በጣም ከፍተኛ ነው ማለት ነው ውድ ቤተሰቦቼ። ለዛ ነው ሁሉም ነገር ለበጎ ነው ብለህ ማመን ሰላም ይሰጣል የሚለው ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ ሰባተኛ ነው ወደ መጨረሻው እንሄዳለን። ምን ይላል? በእግዚአብሔር ይላል። በጣም አሪፍ። እጅ ላይ ያለ ጉዳይ ልበላሽ አይችልም ይላል። እስኪ አንድ ላይ አብረን እናንብብ። በእግዚአብሔር እጅ ላይ ያለ ጉዳይ ልበላሽ አይችልም ይላል። ስለምንድን ነው ይህ አረፍተ ነገር የሚያወራው ካላችሁ፣ በእግዚአብሔር እጅ ላይ ያለ ጉዳይ ሊበላሽ አይችልም ይላል። አያችሁት? ሰው እንኳን ሰውን መታመን ከቻለ የምድርንና የሰማይ ፈጣሪ የሆነውን እግዚአብሔርን በደንብ አድርገን ማመን እንዳለብን የሚያሳይ ነው። ስለዚህ ምንም አይነት የሚያስጨንቀንም ነገር የሚያሳስበንም ነገር ካለ በእግዚአብሔር ላይ በማስቀመጥ ነገር አይበላሽም ብላችሁ እግዚአብሔርን መተማመን ትችላላችሁ ማለት ነው ውድ ቤተሰቦቼ። በእግዚአብሔር እጅ ላይ ያለ ጉዳይ ሊበላሽ አይችልም ይላል።
እጅግ በጣም አስደናቂ የሆነና ትምህርታዊ የሆነ አባባል ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ዛሬ እነዚህን አይተናቸዋል። ወደ 7 የሚጠጉ እጅግ በጣም የሚገራሩሙ አረፍተ ነገሮችን አይተናል። እናንተ ደግሞ በድጋሜ በማየት እያንዳንዳቸውን አብጠርጥራችሁ በማንበብ የማንበብና የመጻፍ ክህሎታችሁን እንድትጨምሩ ያሳድጋችኋል ማለት ነው። ውድ ቤተሰቦቼ የዛሬው ትምህርታችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋንና የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ስለመጡ እናንተም ለመጀመሪያ ጊዜ ይህንን ቻናል እያያችሁ ያላችሁት ቻናሉን ሰብስክራይብ በማድረግ በየጊዜው የሚለቀቁ ቪዲዮዎችን በቀጥታ ማግኘት ትችላላችሁ። እኛንም ደግሞ ሌላ አሪፍ ቪዲዮ ይዘን እንድንመጣላችሁ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን ይሁን። መጻፍና ማንበብ የተወሰነ የምትሞክሩት በኮሜንት ስር ገብታችሁ የተመቻችሁን አረፍተ ነገር እየጻፋችሁ እንድታስቀምጡልኝ ይሁን። እሱን እያየው አርምላችኋለሁ ወይም ራይት ከሆናችሁ አርምላችኋለሁ። ስህተት ካለ ወይም ከተሳሳታችሁ እቀይርላችኋለሁ ማለት ነው። ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የሮመኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽን ትምህርት እየሰጠን እንገኛለን። ታዲያ ውድ ቤተሰቦቼ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን መማር ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ አቀላጥፋችሁ ማንበብና መጻፍ እንድትችሉ እናረጋችኋለን ማለት ነው። ውድ ቤተሰቦቼ ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መከታተል ወይም መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ የምናመጣችሁ ይሆናል ማለት ነው። ውድ ቤተሰቦቼ ታዲያ ይህንን እድል እንድትጠቀሙ አሳስባችኋለሁኝ። እስከ መጨረሻው አብራችሁ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።